ቁጭ አድርጋለት አባት ነው የሚቀምሰው አሉ ደግሞ የመጀመሪያውን አባት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ዛሬ እንግዲህ ማሚ እኔ ቤት ናት ያለችው እና ሰሞኑን ታውቃላችሁ በመሪማ ጉዳይ ምናምን ረብሽ ብላ ነበረ ማሚ። አብሽሪ ሁሉ ነገር ይስተካከላል። ማደኩስኩስ አልሽብኝ። ምን ላድርግ? አንዱ ሲስተካከል አንዱ ሲዛባ አንዱን ሳስተካከል ደከመኝ። አይዞሽ። ዛሬ እንግዲህ ከማሚ ጋራ ማሚንም ፈታ ለማድረግ አይዞሽማ በኋላ በቃ አትሽብሪ። ኢንሻአላህ ይስተካከላል እኮ የሚሆነውን ነገር ስታስቡ ደግሞ ሰርግ እንደግሳለን ኢንሻአላህ ከፈተና በኋላ። አረ ግድ ነው ያስመረክሽው ቤት ላይ እንደውም እኔም አንዋርም መሪማም ሁላችንም ነው የምንዳረው እንዳታስቢ ኢንሻአላህ። ቤት ሲመረቃው ምንም የቀረ ነገር የለም አይደል? በቃ ሊስተካከል ሲል ተስተካክሏል። አሁን ቤቱ የእናንተን ደስታ ነው የምጠብቀው እንዳታስቢ። አሁን እንግዲህ ምን አስቤ እንደሆነ ታውቂያለሽ? አንድ ፕራንክ አስቤ ያለሁ ያሰብኩት ፕራንክ እየነገርኩሽ ነበር ባብዬና በጣም አንዋር ልጅ ወዳለሁ ብሏል። በጣም ተሻግቷል። እኔ ደግሞ አራስ ቤት ከሚያጋጥሙኝ ችግሮች መሀል አንዱን ለመፍታት ተቀናቅኛለሁ። ከዚህ በፊት ታውቃላችሁ አኑ ቂቤ አይወድም ታውቂዋለሽ። ቂቤ እንደዛ አንተ ስለው አልመጣም እኮ ማታ ነው የመጣው። እንዴት ነው ቤቱ ላይ ስፕሬ እየነፋ እንደዚህ የመጣው። ስለዚህ አይወድም። አራስ ቤት ደግሞ ይቀባለውማ። እሺ ሁሌም ነው እኮ አሁን አራስ ቤት ይሄ ሰውዬ ላይ ነው ማለት ነውማ። አስረን ነው እናስቀምጥ ከዛ ይታይታ ሁሌ ደግሞ እኔ ዳይፐር አልቀየርም። አንዳንዴ መቀየር አለበት። ትይኛል እንዴማ አባቱ እኮ ድሮ ስንት ጨርቅ ያጥብልኝ ነበር ነው ባልቻልኩ ሰዓትናም ትይ ነበር። አንዋር ደግሞ ትንሽ ስሊፍ ይባሉ ነገሮችን አይወድም፣ ይረብሻል። ትንሽ ሽታ ይረብሻል። በቤት ውስጥ ራሱ ትንሽ ሆነች የምትረብሽ ሽታ ካለች ምንድነው የሚል አይነት ሰው ነውና ዳይፐር ገዝቻለሁ ኢንሻአላህ። ይሄንን ዳይፐር ለልጄ እንደማረግላት ግን አሁን ደግሞ ምን አዘጋጅቻለሁ መሰለሽማ? እርድ ነው እርድ በሽሮ በመቀበሉ ተበቀበቀ ይሄንንማ ይገለኛል ማግታው ያስጠላልማ። አሁን ይሄንን ሲያይ ወዲያት አሁን እንደምናረግ ተከሽ በተቻለና ቀን እጁ ላይ እናደርግበታለን። ከዛ በኋላ እሺ ለና ለጅ ይልካል የሚመስለው እንዴ ቁጭ እናደርገውና ጭፍልቅ ብሎ እንዲቀመጥበት ነው የሚናደርገው። ተረዳሽኝ? ማርጉዱ ፈላ ዛሬ ቤቱን ለቆ እንዳይጠፋ ያብዳል። እኔ እለዋለሁኝ ከዳይፐርና ለልጅ ትቀይራለህ መስሎ የኔ ልጅ እኮ አታራምስ ከእንትን በጣም እነዛ የሆነ ካደገች በኋላ እንደ ቤት ወጤ ነው የሚመስለው መሰለኝ። የተዘጋጀ ነው አንዋር ቢፈልገው የተዘጋጀች ብቻ ዝም ብላ አባ የምትለው ልጅ በቃ ዝም እኔ የመፈራው እንደፈቀድልሽ አራስ ገና እንደተወለደች ለምን አባ አላለችኝም እንዳይ ፍሬማ ሲያለ ስላለካለው በዚህ ዳታ እንዴት መሰለ ደግሞ እንዴት መሰለ አንዋር ፈላ ዛሬ ይቀር አይላል። አይ ማወቅ አለበትማ እንዴ እናቶቻችን እኮ እንዲያይተው ራሱ የእናትን ድካም አባት የማይሆን ነገር ከሆነ ካሸታሉ አሁን ምንድን ነው ተቀለሽ ልጁ ጓጉላ ነገር ነው መሰለኝ እንትን ያለው እስቲ በደንብ እሱ ፊለር ካቹት እንደምን አብሮን አይበላም። አንድ ሳምንት አብሮን አይበላም። እንዴ ጨመረና ገባትማ ጨምለቅ የሚል ነገር በጨመርሽ ቁጥር እንትን እያለ ነው መጠጥ እያለ ሄዳ
አያኗር እድል ጉድህን አላየህም። ጉድህን አላየህ አኗር ሰላማዊ ስራ ላይ ነው ያለው። አሁን እሱ ተንገዋለለ። ቁጭ ብሎ ይቀመጥ። እማዬ እዚህ ጋር ነገር ነው እንዳያየው አይነት ነገር ትራሷን ትራሱን ብድግ ታደርጊያለሽ አንቺ ቀስ ብለሽ እታች እሱ መኪና እያቆመ ነው። እሺ ታኒ ነገር ላይ ሰቆይ እያሳየሽ የአኗርን ጉድ ነው ማየት። ዛሬ ቤቱን ለቆት ስደት እንዳይሄድ ትልቅ በአምስት ጣቱ እዚህ ውስጥ ደረሰት መጣ ደግሞ እንዴት አባታችሁ እንዳማረባችሁ እናንተ ስትገናኙ የሆነ ነገር አለ። አለባበሳችሁ ብቻ አለባበሳችሁ ሳይሆን ሁኔታችሁ፣ ፊታችሁ ራሱ ስትገናኙ ደስ ብላችኋል። ምንድን ነው ዛሬ ሰርግ አለ? ምንድን ነው ዛሬ ለልደታ እኔና እማ ዛሬ እራት ፕሮግራም አለ። እኔ የለሁበት፣ እኔ ያልተካተትኩበት እራት ይጣፍጥላችሁ። እስኪ ምን ያህል እንደሚያስኪዳችሁ እናያለን። የት ድረስ እርጉዝ መስሎ እሱ ነው እየተስተካከለ እንድታውቂ የምፈልገው ነገር አሉ ማለት ነው። ልጄ እያደገ እንዳልሆነ የተሻለ በነገራችን ላይ እንደ እርጉዝ አክት ምናምን ነገር እያደረገች እንዳይመስልሽ እኔ እርጉዞች ምናምን ደረጃ ይዘው ምናምን አይደል እንደ ደረጃውን ስትወርደው ማለት ነው 7 ነው 8 ነው አይደል? እሷ ከላይ ዘላ አታች ነው ማን ላይ ያሉት ነው አድርጋቸው። እኔ ይኸውልሽ ቆይ እርጉዞች ቶሎ ቶሎ ይርባቸዋል፣ ቶሎ ቶሎ ያምራቸዋል፣ ቶሎ ቶሎ ይበላሉ አይደል? በዛ ታርግዘው ሴት መሰለኝ አንዳንድ እናት ቶሎ ቶሎ ሚዲያ ላይ ምናምን በየቀኑ ቲክቶክ አለ ዩቲዩብ አለ ምን እንደናንተ እንደዛ መሆን አለበት። ልጅቷም ስትወለድ ባይ አራባቴ ብላ ማቀፍ አለባት። እንደዛ ነገር ይደረጋል አይደል? እኔ እዛ ላይ ምናምን ነገር ሁሉም ክባድ ነው ምናምን ኤቭሪቲንግ እሱ ቆም ባስኬትቦል ምናምን ነገር አሁን እዚህ ጋር ኳስ ይዤ በመጣ ትጫወታለች። ነይ ማቁጭ ባይ ዝም ብሎ እንትን ያለሽ Anu,
የማንስ ነሽ? ቁጭ በል የማህሌት ልጅ እማ ይሄን ነገር አንቺ እማ ይሄን ነገር አንቺ ይሄን ነገር አንቺ በልብስሽ ነው የምጠርግሽ እንዴ ለምንድነው አጠርጋለሁ አንተ ወንድ አለብህ ልጁ ግን ደህና ነው ምንድነው ይሄ የጓጓደ ምናምን ነገር አለ አሟት ይሆናል አይ ልጆች ሲያማቸው ጥሩ እናንተ ብላችሁ ነው እማ በፈጠረሽ ይሄን ነገር አንቺ ባላ ብዬሻለሁ ይሄን ነገር አንቺ ይሄን ነገር አንቺ ቆየ ልጅ አባት ትሆን አይደል እንዴ ለይተ እያመጣች እኮ ነው ይሄን ነገር አንቺ ቆይ ይኸው ልጁ ግን ይሄን ያደረገው እኮ ነውማ ይሁን ኧረ እማ ምን ሆናችሁ እናንተ ምን ቆይሻት ይራም ጫፉን ታስጠቂ ይሄን ነገር አንቺ በፈጠረሽ የእርግዝና የእርግዝና ባሪ የኔ ልጅ ገና እና ያርለ አባት ነው የሚቀምሰው አሉ ደግሞ የመጀመሪያውን አባት ነው የሚቀምሰው ልጅን ምትወድ የመውደድ መግለጫ ይሄ እንዳታመጪ ወደ እኔ ስሞትልሽ እጄን ወደ ቁረጭልኝ ከፈለግሽ የፈለግሽ ሴት ጀምሮ ቀየረችለትና ሳናቁ ቁጭ አድርጋለት ማለት የስራሽ ምንድን ነው? እንዴት ነው እንዲህ የምትስቅ? ቤቷም እንደዚህ ነው የምታደርገው? አቃጣሚ ሊፈጠር ይችላል። መልመድ አለብህ። ልጅ ዝም አትጥረግ። ምንድን ነው እንደዚህ ፍርፍር ነገር ያለው? ኧረ ኪያ ምንድን ነው እንዲህ የምታጨመላልቂው? አንተ ልጅ ብቻ አይደለም መውደድ ያለብህ ልጅ ደግሞ ከነመናሉ ነው ይባል። ኧረ ያስታውቀው ነው ልጁ ራሱ እናትህ ከላይ ወዳጅነት ልጁ እንትን አይደለ ኪያ የሆድን ነገር አለባት መሰለኝ ሆዷን ኪያ በመጠረሽ ነገር ከነለ ቤቱ እንዳለሱ ምን የምራችሁ ነው? አረ ጀሪን እናታችሁ ቤታጥባለ ነገር ከያም ያላፈራ ኩሽምባ ለዛ ይተኝሽ ይዘሽ እንዴ ዝም ብሎ በዋዛ የሚያድግ መስሎሃል አይደል? ካካሳት ቀባ ሳትቀባ ለዚህ ያልቃል ማለት ጎቤት ትሰጣለች እስከ 7 ዓመት እንደዚህ ነው እስከ 7 ዓመት ቤቢ ኬር አዘጋጅ ካሁኑ ፈልጊው በጣም ታዲያ ምን ወለዳችሁ ያደጋ አታመጡም እንዴ ምንድን እንዴ ኪያ እንደዚህ ይሄንሽ በፍጹም በቃ ኪያ ምን እንደምናደርግ ታውቂያለሽ እማ ልክ እንደወለድ ነው ማለት ነው አንድ ሁለት ወር ምናምን ነገር ያው አንቺ ጋር ዛት ቆያለሽ እኔ ነው የምቆየው ከልጅ ጋር ቆይ ልጅ ታሉ እኮ ሲሸታት አሪፍ ነው እንድታደርግ ኪያ እባክሽ እናትሽ አሁን ፓራስታሞን አትጨ ደግሉን አትጨ ተዘውስቶ ነው ጉንፋን ይዟት ደግሞ እሷ አስታስለጥስ ይኸውልሽ እንትን እንዳትያዝ እናትዮ ተጠጣች ፓራስታሞ ምናምን እናትዮ ትወስዳለች ችግር የለም እንዴ ሸተከም አይሆንም ማኑ አንቺ ራሱ ትጠይፊኝ ልጅህና ልጅህ እኮ እንዲህ ነው የምታወራው በፍጹም ይሄን ነገር ለለምደው የምችለው ነገር ይሄ መቼም ከአቅሜ በላይ ነው ነው እና ልጅ ሳትራ በቃ 3 ሰራተኛ ቀጥራለች 3 ሰራተኛ እሺ አንድ የሚያበላት አንድ ደግሞ ማለት ነው ዳይፐር የሚቀይርላት የመጀመሪያ ዳይፐር አንስቶ ደግሞ ወደ እንደሱ ብሎ ነገር የለም ታዲያ ምን አባትና እናት ሆናችሁ እንደዚህ የሚባል ነገር ሲጀምር አሁን ነው የገባኝ ኪያ ሲጀምር እሺ እሱ ነገር አንቺ ለምን አንቺ ወደዚህ አንቺ እስቲ ለቤቱ ሽታ የሚሆን ይለ አራስ እንዲል እኮ ነው አራስ ልጅ ታመተተቀች አናር ግን እንድልታ ታይታው ነው የሚገብራታል ማለት
እንትን ካሁን በኋላ የልጅ እንዳይፈር ስትቀም ሶፋ ላይ አይቀመጥም። እሺ ማለት ነው። አይቀመጥም ማለት የነገርኳት ነው ማለት እሺ። አይቀመጥም። እሺ ኪያው ከዚህ ምን ትማር? አሁን በሚቀጥለው ቀን ስንመጣ ምናምን ነገር ፍቅር ስትወለድ ሶፋ ላይ እንደሚቀመጥ እያስተማርሻት ነው ማለት ነው። እባክሽ አይደረግም። እሺ አይደረግም። አይደረግም። እባክሽ አይደረግም። በእርግጠኝነት አንቺ ቤት አንቺ ጋር እንደዚህ አታስቀምጪ። አለበለዚያ ነው ከንጉሴ ነው አባሯ ከንጉሴ ጋር ነው እኔ ንጉሴን አውቀዋለሁ። እንደዚህ ነገር አይመችም። ምን ይችላል እየተገዳደላችሁ ነው የምትኖሩት ማለት ነው። እንደዚህ አራሱ ነው እኮ አልጠየካትም። ምን አባክ ምን ያው ያለብኝ ሁኔታ ታውቂያለሽ፣ ያለሁበት ሲቹዌሽን ምናምን ታውቂያለሽ። እናቴን እንኳን ይኸው በ15 ቀን እንደዚህ እንደማያት ታውቂያለሽ። እና ያለሁበትን የፍቅርን ጉዳይ ምናምን ጸልይልኝ። እሺ ለአንቺ የጸለይሽውን ጸሎት ለኪዩቲን ጸልይላት። ዛሬ መጣም አላገኘችም። ዛሬም ሳንገናኝ ውይ ደም ጠይቃታለሁ። እሺ አፉ ያው ትይኛለሽ እያስባለሁ ያልጠየቀው ሰው እኮ መጥቶ አይጠይቅልህም። ኪዩ መታ እንድጠይቅ አንተ ሄድ አለብህ። እማሙሽ ሄዳል። እንደውም ካንቺ ጋር ምን ሄዳለን? ኪዩ አብረን ሄዳለን ሶስታችንም። እሺ ማማ ስለመጣሽ ደስ ማማ ዶሮ ሰንጂ ጠይቅሻለሁ ታለች። ኪያ እዛ የሆነው ባለው ነገር በመሬም ጉዳይ ምናምን ሶፊንም ቶፋንም ተረጃቸው። እሺ ይሰረቻለሁ ቶፋ ነው በጣም ሶፊ ነው እያስቸገረ ያለው። ቶፋማ ምንም አላለም። ሶፊም ቢሆን እኮ ያለውን ነገር ታውቂያለሽ። ወንድሙ ነው አይደል? ታናሽ ወንድሙ ነው። ነገ ልትሞት ነው ተብላ ያለችን እህታችን አገባለሁ ምናምን ነገር ብሎ ቶፋም ይኸው ለሱ አስበው ነው። ግን ሶፊ በዚህ ጉዳይ እስቲ አይ ከላይ ምንድነው ያለበት? ኪያ ላይ ምንድነው ቆይ ምንድነው ቆይ እንዴ ምንድነው ያለበት? ኪያ ቆይ ሽንራግደ ኪያ ምንድነው ያለበት? ኪያ ምንድነው ያለበት? አይዞ ምን እስቲ ቆይ ምንድነው ያለበት? ሰራሽ እንደዛ በዛው ልብ ብሎ እንዳይጠፋ በደበቃችሁ ፕራንክ እንደሆነ ነገር ዝም ብሎ የሚያርግ መስራት ያለ ልፋት ልጅ አድጋል እኮ ነው የሚለው መጣ ይሄ ነገር አይሰጥም። የልጅ እኮ አላልተሰጠም። አሬ ልጅ በጣም ይሰጥ አይደለም እንዴማ ያሰው ማገል ተገርማለ አንቺ የተረገኘ ተጫውመችብኝ እገላቸዋለሁ አበላቸዋለሁ አበላሻለሁ አይሻፉ እዚህ ጋር መቀበል አልነበረብኝ። አወቀው እንዴ አያሉ በፍጹም እንደዚህ ላይ እንደማይችል ገምቻለሁ። ወይኔ ምንድነው ነው? ምን አባታችሁ አስባችሁ ነው ግን እንደዚህ? ምን አባሻስ ያንቺ ተንኮል ያንቺ ተንኮል እንዳለ እንታኑ ነው ያንቺ ሀሳብ እኔ እውነተኛ አርባ አሉ ጋር እጄ ካላመጣው ዳቦ ስር እንደዚህ ከትቼ ማለት ነው እንደ ሳንዱች ካላስገመጥኩሽ ይሄ ማለት ነው። እማ ይኸውልሽ ዳቦ ከትቼ እንደ ሳንዱች እንዲህ ካላስገመጥኩሽ ትንሽ ነገር አይደል? ይበቃታል እኮ ለመብላት እነሱ ምክንያት ነው የሚበቃት። እንኳን ተጣጣ ዳቦ እንድጠላል ያደረገኝ ነው። ለማገባይ ካሁን በኋላ አንድ አመት ለምሳሌ ዳቦ እንድጠላል ታረጋለህ። አንድ ቀን ባትበላ ምን እንደምትሆን አውቃለሁ እኮ አሉ። እማኒ የሆነ እጄ ቆርጮ ቢሆንስ እዛ ጋር እየሮጥኩኝ ሲደረው ውሰጂልኝ ፍራንክ ነው ከዚህ መልመድ አለብህ። እሷ ራስ የተወራ መቀየር አትችልም። ሰው ከሌለ አንተ ነው የምትቀይረው። የልጅን ካካማ ነው ልጅ ሲመጣ እኮ ድባቡን ይዞ ነው የሚመጣው። ሲቀጥል ደግሞ ፓምፐርስ መቀየር ራሱ ትልቅ እንትን እኮ ይኸውላችሁ እንድታቆሙ ፈልገው ቢኖር ማለት ነው ዴኬር አለ አይደል? በየ200 ምናምን ሜትሩ አለ በየቦታው ማለት ነው። መስከባታል
እንዴ ገና ባራስ አይቀበሉ እኮ ሲጀመር ለሁለተኛ ልጅ ማለት ነው ብዙ ይጠበቅብናል። ቶሎ ቶሎ ነው አባመት ማለት አይደል? አንዳንዴ ልፈለፍል ሀሳቡ እቅዱ አንዴ መውለድ ከጀመረ ማለት ነው በየዓመቱ አንዳንድ ልጅ ያለ ኧረ እባክህ በየዓመቱ አንተ ፈልገህ አይደለም አላህ በሰጣችሁ ልክ ነው ኢንሻአላህ። እሱ ማለት ነገር ግን መልመድ አለብህ። የአባትነት ግዴታ አለብህ። ፓምፐርስ ሚስተን የመንከባከብ አራስ ቤት የማቅረብ ምግብ የማጉረስ ብዙ ነገር ይጠበቃል። ጎርሳታለሁ ምግብማ ሳይጎርሳታለሁ ምግብማ ምን ያጎርሰኛል? ለራሱ እኮ አልኩሽ እኔ አጥሚት አልወድም እኔ ቡላ አልወድም፣ አጥሚት አልወድም፣ ገንፎ አልወድም። እሱ ይወዳል። ይሄ ቡላ እማ ይኸውልሽ አንድ እንታቂ የምፈልገው ነገር ቢኖር ማለት ነው ምንም አይነት ምግብ ቢሰራ ማለት ነው አንቺ የምትልኪያቸው ነገሮች እንዳለ ቆጮ ቡላው ኢች ኤቭሪ ነገር ማለት ነው ነው ሳይሰራ ይኸውልሽ ተቀምጧል። የተሰራውን ደግሞ እነዚህ አይሽ እማሰላቶች ብቻ ያያለች ማለት ነው ከላይ እነዚህ ነው ቡላ ነገር ነው። ገንፎ አልወድም ስለወደድሽ አይደለም ለልጁ ስለሚጠቅመው ነው። ነገር ለራስሽም ለወገንሽም እኮ አጥሚት በጣም ቆንጆ ነው። በቆንጆና በክስፎት ታረሳለሁ በቃ ሁሌ ይሰለችሻል እኮ ያባሱ ግዴታ ነው። ግን እየቀያየርሽ ሲሆን ነው ኪዩ በተለይ ቆጮ ቡላ ያስሙት ለሱ ተመቸው እኔ የምታረስ ነው። ለዛ እኮ ነው ልጁ ስለ ታየያሽ እኔ ልጅ ታጎራ ያለች እሱ ላይ ነው። አዎ ነገር ማለት ነው በህይወቴ እንደዚህ ከባድ ጊዜ ያሳልፍ ያለው በጣም ከባድ ነው ይገራኝ ያለው እኔም ኪዩ ማለት አንቺ ምን እንደዛው ከባድ ጊዜ ላይ ነው ብያስ በጣም ደግሞ አሁን በሶፊ ጉዳይ ላይ በቶፋ ጉዳይ ላይ ምናምን ነገር ተረጃቸው። እሺ ይግባሽ። እሺ ታታቸው ልጆች ናቸው። እኔ ቶፋ ተረዳው ሶፊ ነው አስቸገረኝ። መሪያምን ምናምን ነገር ለማገዝ ብሎ ለመሪያ ምናምን ነገር ተጭነሽ ምናምን ነገር ማግባት አለብህ እንደዚህ ማለት አለብህ ምናምን ነገር አትበይ። ፈልጎ ያገባት ከሆነ ፈልጎ ያገባት፣ ፈልጎ ካላገባት አሁን ስለ ጋብቻ ስለ ትዳር ምናምን ሳይሆን የሚያሳስበው በዚህ ሰዓት ማለት ነው ሁሉንም ሰው ማሰብ ያለበት የመሪያም ሕክምና ላይ ነው ትኩረት ማድረግ ያለበት። እኔ መጥቼ እንደዚህ ሆናችሁ ግን ነገር ይባባሳል። በጣም ይገርማል። ቶፋን ሄጄ ብቆጣው ካልወደድካት ምናምን ነገር እሷን ለመርዳት ብላ ይሄንን ማድረግ የለብህም ብዬ ሄጄ ብቆጣው፣ ሶፊንም ደግሞ አሁን ስለ ቶፋ ህይወት ከማሰብ በፊት መሪያም እህት ናት። መሪያምን መጀመሪያ ስለምናሳክምበት መንገድ ነው መከራከር ያለብን ማሰብ ያለብን ምናምን ነገር እንዴት እንደዛ ያላረገዘች ሁኔታ አርግዛለች ምናምን ነገር ብለ ስሟን ታስጠፋለህ ምናምን ብዬ ብናገር ጥሩ አይደለም። እነሱ ለኔ ህይወት በጣም ብዙ ዋጋ ከፍለዋልማ በጣም ብዙ ከምልሽ በላይ አንቺ ካሜራ ምናምን እንደዚህ ወደ ህይወት መተሽ እዚህ ምናምን ነገር ካሜራ ፊት መታየት ከመጀመርሽ በፊት እኔም በቃ አላህ ዛሬ ኪዩ ያደረጋት እንደ ባለ ትዳር እንደ ቤተሰብ እንደ ይሄው አሁን እኔ በህይወት ቆሜ መሄድ እንዲችል ያደረጉት ቶፋና ሶፊ ናቸው እማ። ስለዚህ ማለት ነው ሶፊንም አትጫኝ ነው በጣም ፈርዘር ሄደሻት ተናገሪ። ልጅ ነው ሊሆን ይችላል አንቺ የምታስቢው ሁሉ ላይ ያስብ ይችላል አንቺ የምትረጂው ሁሉ ላይ ይረዳ ይችላል። በዚህ ሰዓት ቶፋም እሷን ስለማግባት አልነበረም ማሰብ የነበረበት። ሶፊም ደግሞ ከቶፋ ጋር ስለማጋባታቸው አልነበረም። ስለሷ የሕክምና ጉዳይ ነው ሁሉ መረባረብ ያለበት። እሷንም ተቆጥቶ መሪያምንም ቶፋ ቆፍጠን ብሎ ስለ ትዳር አይደለም በዚህ ሰዓት ማሰብ ያለብሽ ስለ ሕክምናሽ ነው ቢል ሶፊም ስለ ሕክምናሽ ነው ይሄን ጉዳይ ምናምን ስለ ትዳራችሁ አይደለም ጉዳዩ ብሎ ሁሉ ሰው ጠንከር ቢልባት ልጅቷ ተመልሳ ስለ ሕክምናዋ ማሰብ ትጀምር ነበር። ሐሳቤን ተረዳሽኛ? ግን ቶፋም በጣም ስለሚወዳት እኔንም ደግሞ በጣም ስለሚያከብረኝ ለኔ ብሎ ነው ይኸውልሽ በህይወትና በሞት መካከል ያለችዋን እህቴን አግብቶ እኔን ለማስደሰት እኮ ነው አውቀዋለሁ። ለኔ ደስታ ሲል ነው ቶፋ ይሄንን ነገር እያደረገ ያለው እንጂ በፍጹም ትክክል እንዳልሆነ ያውቃል እየሆነ ያለውን ነገር። ሐሳቤን ተረዳሽ እና በመሃላቸው መግባት አሁን ከሱ ጋር በመኖር እኔ አሁን እኮ ልክ እኮ ነው እንደ ቶፋ አይነት መልካም ማስገደድ የለብኝም ይኸውልሽ እንደ ቶፋ ግን ልጄን እየተመቻት ከሆነ ብዬ ነው እኔ አሁን እኮ ዝቅ ብዬሽ ያግባት የሚለው እንጂ ለአግባት ብሎ መጠየቅ ያለበት እሱ እንጂ እኮ ነው ያግባት ማለት አይተረጂኝ እኔ እኮ ነኝ ወስጄ ከኔ የበለጠ እኔ ከኪያ ጋር ባሉብኝ ችግሮቿ ላይ አጎትየው አክስትየው የተለያዩ ነገር እያደረጉ እንደዛ ሲያሰቃዩ እዚህ መቀመጡ አደጋ ሊሆን ይችላል፣ አንቺ ጋር መቀመጡ አደጋ ሊሆን ይችላል ብዬ ነው ከራሴ በላይ ስለማምነው ነው ቶፋ ጋር እኮ ወስጄ ያስቀመጥኩት አይደለ በጣም ስለማምነው አንቺ እኔም አሁንም ነው ማለት የምር መሪያም ባትታመም መሪያም አሁን ያለችበት ችግር ውስጥ ባትሆን ከሷ የተሻለ ሰው ከቶፋ የተሻለ ሰው
ለሷ ማን ይገኛል? እውነት ተዋደው ቢሆን አይደለም እንዴ? የቶፋ ነው ያለ ሰው ማን ይመጣ? እውነቱን እንነጋገር ከተባለ ስለዚህ ለዛ ነው እኔ እንትን እያልኩ የነበረው ምናምን ነገር ብዙ አትጫኛቸው ሁለቱንም ምናምን ነገር እሺ እኔ አሁን አኑ ሆኖ ለመራመዱ ምናምን ይሄ ያላ በጤና ይሄ ቆሜ እንደሄድ ያደረገኝ ቶፋ ነው ሶፊ ናቸው አሳሊን ተረዳሽ ስለዚህ በህይወት እኔን ያመጡልሽን ያህል አሁንም ደግሞ ለመሪያም ህይወት እየታገለ ነው ቶፋ ለዛ ነው መጥቼ ቶፋ እንዴት ታረጋለህ ሶፊን እንዴት ታረጋለህ ምናምን ብዬ ፈርዘር ሂጄ ማልጋፋቸው ማልናገራቸው ለዛ ነው እሺ አንቺ የሆነ ነገር ስትናገሪያቸው ሃያ ያደረግሽላቸው ተናገሪያቸው እሺ የመሪያም የኛን እህት ያንቺ ልጅ ለማለት ነው የሁሉ ነገር እየተሆነ ያለው ሶፊንም ደግሞ ተረጁ አትጫኙ እሺ የወንድሙ እኔ አንቺ ለልጅሽ እየተከራከርሽ ያለሽ ነው ያል ሶፊም ለወንድሙ እየተከራከረ ነው ገባሻል ስለዚህ ለዛ ነው ፈርዘሽ አትጫኛቸው ዛሬ ይሄን ነገር ያደርግ ኪያ ግን ማለት ነው የቤቲ ልጅ ሰጋ በርገር ነገር ትያታለሽ እንደዚህ ቤቲ ማለት ማን ይረሳው ማን ማን እና እሱ መኝታ ቤት ማውራት አይደለም ማናት ቤቲ ማለት ቲክቶክ ላይ ምናምን ዩቲዩብ ላይ ምናምን ሰማታለሁ በጣም ቤቲ ያበዛ ቤቲ ነው አረዘንከማ የቢቢትን እንዳለ አልፋቤቶችን ማስጠፋት ኦኬ ነካ ቤቲ ምትባል ጃለች አይደል ጋር ኦኬ በቀደም ወዳጆች እሺ ተቀይረ ልምጣሽ እየተጫወታችሁ እሺ ያዘው ይሄን ነገር አሁን ይዘብኝ ችግር አዳም ምንም ብሎ ሲቃወጣው እኮ ነው ፋሚሊዎች እንግዲህ ባሪፉ መልኩ ፕራንክ አይደለም ልናስለቅሰው ነበር ማንበውም ሊመጣ የሆነ እኔ እንደው ከሰፈት ብን ብሎ እንዳይቀፋፈል ነው ለመናገር ከሆነ ይይን ያለ ደስ ይላል እንደዚህ አንዳንድ ጊዜ አሪፍ ጊዜ ማሳለፍ ማንና ያለንበት ሁኔታ ጥሩ ባይሆንም ጥሩ ለማድረግ መሞከር ነው አይመስልሽም ዛሬ ማታ ላይ አሪፍ ራት እንበላለን ማፍራናለን አብረን ኢንሻአላህ እሺ ይሳካሉ ሁሉም ነገር እንዳታስቢ ፋሚሊዎች እንግዲህ እኔና ማሚ በደንብ ፕራንክ ስናደርግ ጀግና ነን ይሁን አይደል ነን አይደል አሪፍ ነን ከዚህ በኋላ እንቀጥልላችሁ በደንብ ሌላ ፕራንክ እንፈልጋለን ማሚ እኔና ሳንድ ላይ በደንብ ፕራንኮች እናደርጋለን እስከዛው ድረስ አብራችሁን ቻው